ልዩ ጽሩይ የነጣ የተለየ የከበረ የተቀደሰ ሰዎችን የሚቀድስ እንደራሱ አድርጎ የሚቀድስ ቅዱስ እግዚአብሔርና እግዚአብሔር ብቻ ነው። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ወደ ገነት ወደ መንግሥተ ሰማያት የሚመስጥ ጠረን ነበረው። እንድንጣበቅበት እንዳንላቀቅ ከሱ ጋር እንድንሆን የሚገፋፋ ጠረን ነበረው። ፍቅር የሆነ ማዛ፣ ፍቅር የሆነ ጸባይ ነበረው። አብረውት ያሉት ሕፃናት ደግሞ እሱን መምሰል ይፈልጉ ነበረ። እመቤታችን ጋር ትሳፈጡ፣ እመቤታችን ውደዷት፣ አክብሯት፣ ትጠቀሙባታላችሁ። እመቤታችን ተማጸኗት፣ ልዕልታችን፣ ንግሥታችን፣ እናታችን፣ ትምክህታችን ልንላት ይገባል። አንቺ ነሽ ጉልበቴ በደከመኝ ጊዜ የልቤ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እግዚአብሔር ሆይ ማረኝ ማለት ነው። ቤሎ ጴጥሮስ ለባው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በወደደን ባፈቀረን ፍቅሩንም እስከ መስቀል ድረስ በገለጸልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት ወደዚህ ወደ ተቀደሰ ስፍራ ያሰባሰበን ቅዱስ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ብርት እየተባለች በቀኙ ቆማ ስለኔና ስለ እናንተ ድነትን ምሕረትን የምትለምን እናታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ መላእክት፣ ሐዋርያት ሁሉ እንደተሰጣቸው ጸጋና ክብር መጠን ስማቸው የተመሰገነ ይሁን። እኔስ በምግባሬ ደካማ ሆኛለሁ። እኔስ በምግባሬ ደካማ ሆኛለሁ።
የጥፋት ባህር እንዳላይ አደራ ድረሽልኝ ድንግል ስምሽን ስጠራ ስምሽን ስጠራ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ድንግል እማጸንሻለሁ የዳዊት መሰንቆ የኤልያስ መና የናሆም መድኃኒት ነይ በደመና ነይ በደመና እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ድንግል እማጸንሻለሁ አንቺ ነሽ ጉልበቴ በደከመኝ ጊዜ የልቤ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ
አፈሳለው እንባ በጣም ተጨንቄ እማጸንሻለው በደሌን አውቄ ጥፋቴን አውቄ እኔስ በምግባሬ ደካማ ሆኛለሁ። እኔስ በምግባሬ ደካማ ሆኛለሁ። እዘኝልኝ ድንግል እለምንሻለሁ። እዘኝልኝ ድንግል እማጸንሻለሁ። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። 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 ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸናው እርሱ ነው፣ ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። የባሕርንም ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። አመስግኑት፣ ስራ ግሩም ድንቅ ነው በሉት። ማዕበል ነፋስ የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ስራ ግሩም ድንቅ ነው በሉት። ንጹሕ ባሕሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔርን ስራ ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ጥበብን የሚገልጽ ጥበበኛ ፍርድ የሚያደርግ እውነተኛ ዳኛ
እንደ እርሱ ያለ ከቶ አይገኝም። እግዚአብሔር ግሩም ነው ዘላለም። እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ስራ ግሩም ድንቅ ነው በሉት። አውደ ዓመት ለባርኮ ባርኮ አውደ ዓመት አውደ ዓመት ለባርኮ ባርኮ አውደ ዓመት ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ አውደ ዓመት ለባርኮ ባርኮ አውደ ዓመት አውደ ዓመት ለባርኮ ባርኮ አውደ ዓመት ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ አውደ ዓመት ለባርኮ ባርኮ አውደ ዓመት አውደ ዓመት ለባርኮ ባርኮ አውደ ዓመት ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ ነይ ማርያም ለምሕረት ወሳይል ነይ ማርያም ለምሕረት ወሳይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ መምህራችን ክቡር መጋቢ ሥርዓት መምህር ቀሲስ መኳንንት፣ ተከበሩ መምህራችን መምህር ዕንባቆም፣ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወልዱ የተሰኛችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ዝማሬውን ለዘመረልን ዲያቆን ወንድማችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። በዛሬው ዕለት የምንማማርበት ያው በቅዳሴው ሰዓት የሰማችሁት ወንጌል የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ እንደ እግዚአብሔር ቅዱስ ፍቃድ ለተወሰነ ደቂቃ እንማማራለን። እናንተ የማታውቁት በመካከላችሁ ቆሟል። አሁንም በመካከላችን እግዚአብሔር ይቆምልን። በመካከላችን የጻድቁ የሳሙኤል አምላክ ይቆምልን። በመካከላችን ቅዱስ ሚካኤል ይቆምልን። በመካከላችን የነገስታትን ንጉሥ የወለደችው የእኛ ቅድስት እናታችን ድንግል ማርያም ትቆምልን። ጸሎቷ፣ ምልጃዋ፣ በረከቷ አይለየን። የነገሩ መነሻ በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 15 ጀምረን ስናነበው ዮሐንስ ስለ እርሱ መሰከረ ይላል። ስለማን መሰከረ? መጽሐፍ ቅዱስ ስለ ምስክርነት ብዙ ጊዜ ሲናገር እናያለን። እዚሁ መጽሐፍ ላይ ደግሞ ስሙ ዮሐንስ የተባለ ከእግዚአብሔር የተላከ ስለ ኢየሱስ ክርስቶስ ሊመሰክር መጣ። ማን የተባለ? ስሙ ስሙ ዮሐንስ የተባለ
ለምንድነው ስሙ ዮሐንስ የተባለው? እስኪ ንገሩኝ ክርስቲያኖች። ስለ ስሙ ዮሐንስ የተባለ ብሎ ስለ ስሙ ገለጻ ያደረገው መጽሐፍ ለምንድን ነው? ስሙ ራሱ ትርጉም ስላለው ነው። ደስታ ማለት ነው። ፍስሐ ሐሴት ማለት ነው። ዮሐንስ ማለት ፍስሐ ሐሴት ደስታ ማለት ነው። ስሙ ራሱ ደስ አይልም ክርስቲያኖች? በስማችን እግዚአብሔር ይከብራል። በምናችን? በስማችን እግዚአብሔር ይከብራል። ስሙ ዮሐንስ የሚባል ሰው የተባለበት ዮሐንስ ማለት የስሙ ትርጉም ራሱ ደስታ ማለት ነው፣ ሐሴት ማለት ነው። እኛ ስሞቻችን የልጆቻችንን ስም ስናወጣቸው መጥፎ ስም አድርገን እናወጣለን፣ ባህሪያቸው መጥፎ ይሆናል። ስም እኮ ይቀድሳል አይደለም እንዴ? ስም ራሱ እኮ እንደው ይባርካል እኮ አንዳንድ ጊዜ ማለት ነው። እና አንዳንዶች የማይሆን ስም ይጠሩና ልጆቻቸውን በስማቸው የተነሳ ትዕቢተኛ ሆነው እንዲያድጉ ከልጅነታቸው ያንተ ስም ያስፈራል እየተባሉ ያድጋሉ። ቅዱሳን የምትላቸው ቤተ ክርስቲያን ራሱ በስጋ ሕይወት እያሉ በሕይወተ ስጋ እያሉ ወንጌል እየሰበኩ ስለ ሃይማኖታቸው እየተራቡ እየተጠሙ እየታሰሩ እየተፈቱ መከራ እየደረሰባቸው ገቢረ ተአምራት እያደረጉ ሕሙም እየፈወሱ ድውይ እየፈወሱ ተመልከቱ። በማቴዎስ 10 ላይ ተቀምጦ ታገኛላችሁ። በማቴዎስ 10 ላይ ተመልከቱት። ጌታችን ደቀ መዛሙርቱን ጠራና ለእያንዳንዳቸው ስልጣን ሰጣቸው ይላል። በደመና መብረር የሚችሉበት ተመልከቱ። ሰረገላ ቢያጡ እንኳን ፈረስና በቅሎ ቢያጡ እንኳን ደመናን ማስጨነቅ የሚችል ስልጣን ነው የሰጣቸው። ተመልከቱ። ከዛ ላይ አልፎ ደግሞ ምን ሰጣቸው? ከዛ ላይ አልፎ ደዌን ሁሉ ፈውሱ አላቸው። ምንን ፈውሱ? ጠቅለል ያለ በሽታ ነው። ተመልከቱ። በጣም ብዙ አይነት ታሪኮችን ይይዛል። HIV ቫይረስም ደዌ ነው። ጉንፋን በሽታም ደዌ ነው አይደለም? ራስ ምታትም የቡና ሱስም ደዌ ነው። በጣም በርካታ ቆጥረን ማንጨርሳቸው ደዌዎች አሉ። ምኖች አሉ? ደዌዎች ወይም በሽታዎች፣ ህመሞች አሉ ማለት ነው። ስለዚህ ምን አላቸው? ደዌን ፈውሱ አላቸው። ምንን ፈውሱ? ስለዚህ ክርስቲያኖች ታብሌት ከምንውጥ በዓመት 2 ጊዜ ጤነኛም ሁን ለ6 ቀንና ለ5 ቀን ቅባ ቅዱስ እየጨመርክ ጸበል ከሆዳችን ውስጥ ያለው ቆሻሻ በሽንት በተለያየ በማስታወክም ጭምርት እስኪወጣ ጠጣ። ያኔ አዲስ ልጅ ትሆናለህ። አዲስ የተወለደ ጡንቻችን ጠንካራ፣ ኃይላችን ጠንካራ ይሆናል። ከዛ በደንብ ደግሞ ምግብ እንመገባለን። የምግብ ታብሌት የምትወስዱ ጸበል ጠጡበትና አፕታይታችሁን ይከፍትላችኋል። በዛውም በውስጣችን ያሉ መናፍስትን ይገስጽልናል ማለት ነው። ስለዚህ ምንድነው? ስም ወሳኝነት አለው። ምንነት አለው? ወሳኝነት አለው። ቅዱስ ማን ነው? እስኪ ንገሩኝ። ቅዱስ ማን ነው? ቅዱስ ማን ነው? ቅዱስ ማን ነው? ንገሩኛ። ፈራችሁ? ቅዱስ ማን ነው? አሁንም ድገሙት። ቅዱስ እግዚአብሔር ነው አይደለም እንዴ? ከዛ ውጪ በተጋድሎ ህሙም እየፈወሱ ደዌ እየፈወሱ አሁን እንደነገርኳቸው ደዌ እየፈወሱ ሞት እያስነሱ ጎባጣ እያቀኑ ታምር እያደረጉ በቤተ ክርስቲያን ውስጥ ኑረው ያለ በደል ያለ ኃጢአት ሲያገለግሉ ቆይተው አንዳንዶቹ ወደ ሰማይ የተነጠቁ አሉ፣ አንዳንዶቹ የተሰወሩ አሉ፣ አንዳንዶቹ ያረፉ አሉ። እነዚህን ቅድስት ቤተ ክርስቲያን ቅዱሳን ትላቸዋለች። ምን ትላቸዋለች? ቅዱሳን ብላ ትጠራቸዋለች። ስለዚህ ቅዱሳንና ቅዱስ የሚባለው ቅዱሳን የሚባሉት በአምላካቸው በእግዚአብሔር ቅዱሳን ናቸው። ከዛ ውጭ ሌላ ቅዱስ የለም። ልዩ ጽሩይ የነጣ የተለየ የከበረ የተቀደሰ ሰዎችን የሚቀድስ እንደ ራሱ አድርጎ የሚቀድስ ቅዱስ እግዚአብሔርና እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን።
ስለዚህ ወደ ቀደመው ነገራችን ስንመለስ በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ የተባለ እርሱ ስለ እግዚአብሔር ስለ ክርስቶስ ሊመሰክር እንዲሁም አለ፣ እንዲህ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት የነበረና ከኔ ይልቅ የከበረ ይሆናል። አቤት እግዚአብሔር የተመሰገነ ይሁን። አቤት እግዚአብሔር የተመሰገነ ይሁን። እውነቴን እኮ ነው የምላችሁ። በ6 ወር ነው የሚበልጠው። ኢየሱስ ክርስቶስም በስንት ወር ይበልጠዋል? በ6 ወር ይበልጠዋል። ታናሽ አይደለም እንዴ? በሱ ምናምን ሊባል ይችላል እኮ። አሁን እኛ አቤት የገባነው ዕዳ ለጳጳሳቱ፣ ለኤጲስቆጶሳቱ፣ ለካህናቱ፣ ለቀሳውስቱ፣ ለዲያቆናቱ ክብር አንሰጥ። አፋችን እስካሁን ድረስ ዲዳ ይሆን ነበረ። ኢየሱስ ክርስቶስ ቀድሞ በደላችንን ስለሻረው ነው እንጂ ቀድሞ የሙሴን እህት አላያችኋትም? ማርያም አላያችሁም? የሙሴን ወንድም ለምጻም ሲሆኑ ወንድማቸውን አምተው እኮ ነው። ተሽጎረጎረ ሰውነታቸው፣ ነዳዳ የሆነ ለምጽ በላያቸው ላይ ወደቀባቸው ይላል። ስላሙ ሐሜተኞች ስለሆኑ ኢትዮጵያዊቱን ሴት ጥቁር ሴት አገባ ብለው ማለት ነው። አያችሁ? ስለዚህ በዚህ ዘመን ጌታችን ኢየሱስ ክርስቶስ በዚህ ትውልድ ዘመን አባቶቻችን በሜዳ በዱላ በሚገረፉበት ዘመን በቦክስ ምንጋጭላቸው በሚወልቅበት በዚህ ዘመን ክርስቶስ መጥቶ ቢሆን ኑሮ እኔ ነኝ የሚበልጥ፣ አሁንም እያሉ ነው፣ እኔ ነኝ የሚበልጥ ከኔ በቀር እሱ ዝም ብሎ ተራ ሰው ነው የሚሉ በጣም ይበዙ ነበር። በፊትም ነበሩ፣ አሁን በፊትም ነበሩ። በእርግጥ እንደዛ ይበዙ ነበረ። ምን አለ ዮሐንስ? ከኔ በኋላ የሚመጣው የጫማውን ጠፍር ልፈታለት የማልችለው ከኔ የበለጠ ይሆናል። እሱ ደግሞ በእሳት ያጠምቃችኋል። በምን ያጠምቃችኋል? እኔ በውሃ አጠምቃችኋለሁ። በምን አጠምቃችኋለሁ? እኔ በውሃ አጠምቃችኋለሁ፣ እሱ ደግሞ በእሳት ያጠምቃችኋል። ያለምን በደል ያለምን ኃጢአት ያስወገደው የድንግል ልጅ አያችሁ፣ የተመረጠችው ሴት ዛሬ ስሟን የምናጎድፈው የምንጸየፈው የተመረጠችው ሴት ከሴቶች መካከል ተለይታ የተባረከችው ሴት የወለደችው አስተምራ ያሳደገችው ገስጻ ተቆጥታ እንደ ልጅ ሆኖ እንደ ሕፃናት ሲያጠፋ ትቆጣው ነበር። አንተ ልጅ ረፍ እንጂ ትለዋለች። እናቱ ናትና። ይቻላል አትችልም? አይቻልም። ንገሩ፣ ይቻላል አይቻልም? አረጋዊ ሽማግሌው ዮሴፍ እንኳን ስነ ስርዓት ያዝ፣ እዚህ እኔ ካስቀመጥኩ ቦታ የትም እንዳትሄድ እንዳትጠፋ፣ እኔ የምልህን ስማ፣ እናትህን ስማ እያለ ነው ያሳደገው። እሱ ግን በጥበብ በእውቀት በማንኛውም ነገር ከነሱ ያደገ ከነሱ እየበለጠ ነበር። አይደለም እንዴ? ሕፃን ሆኖ አብረውት ከነበሩት ሕፃናት ጋር የበለጠ የሰውነቱ ጠረን የተለየ ነበረ። ምኑ የተለየ ነበረ? የሰውነቱ ማዛ፣ የሰውነቱ ጠረን ሰው አይሸትም ነበረ። ታውቃላችሁ ክርስቲያኖች፣ ልጆቻችሁን አሽትቷቸው፣ ሕፃናቱን አሽትቷቸው ወደ አንገታቸው ስር ገብታችሁ ከአንቺ ከእናትየው ጠረናቸው አይለይም? ይለያል? ንገሩኝ እስኪ። ንጹሐን ስለሆኑ እኮ ነው። የሥጋ ንጽሕና አይደለም፣ የመንፈስ ንጽሕና ስላላቸው ነው። ሕፃናቱ አንዳንድ ጊዜ ወይኔ ልጄ ጠረኗ ደስ ሲል አትሉ? ዝም ብላችሁ ከዚች ሕፃን ከትንሹ ሕፃን አንገት ስር ሄዳችሁ የምትወሸቁ እናቶች የላችሁ? የልጃችሁ ጠረን ደስ ስለሚል እኮ ነው። የጌታችን የኢየሱስ ክርስቶስ ጠረን ከሰው የተለየ ጠረን ነበረ። ማዛው ይመስጥ ነበረ። ሕሊናን የሚያስት ማዛ ነበረው። ወደ ገነት ወደ መንግሥተ ሰማያት የሚመስጥ ጠረን ነበረው። እንድንጣበቅበት እንዳንላቀቅ ከሱ ጋር እንድንሆን የሚገፋፋ ጠረን ነበረው። ፍቅር የሆነ ማዛ፣ ፍቅር የሆነ ጸባይ ነበረው። አብረውት ያሉት ሕፃናት ደግሞ እሱን መምሰል ይፈልጉ ነበረ። ጭቃ አብቅቶ ሲያበቃ ወፍ ሲሰራ
የተለያየ ሕፃናት መጫወቻ ሲሰራ የሰራቸውን ጭቃዎች ነፍስ ሲዘራባቸው ሲያዩ አብረው ሕፃናቱ ይደነግጡ ነበር። እማዬ እንደ ማርያም ልጅ ልሁን፣ እናቴ እባክሽን እንደ ኢየሱስ ልሁን እያለ የሚያለቅስ ሕፃን ነበር። ይቻላል ወይ? ከእግዚአብሔር ካልተሰጠው ይቻላል ወይ? እንደነ ከበደ መሆን አይቻልም። የሚገባችሁ ሰዎች አይቻልም። ከእግዚአብሔር ካልተሰጠ በስተቀር እንደ እመቤታችን መሆን አይቻልም። ሰዎች አስተውሉ። ከእመቤታችን ጋር አትሳፈጡ። እመቤታችን ውደዷት፣ አክብሯት፣ ትጠቀሙባታላችሁ። ልዕልታችን፣ ንግሥታችን፣ እናታችን፣ ትምክህታችን ልንላት ይገባል። ከፍ ከፍ እንድንል። እናታችን እምትገርም እናት ናት። ምን የምትል እናት ናት? እምትገርም እናት ናት። ትምክህታችን እናታችን እንበላት። ከእናታችን ከወላጅ እናታችን በላይ ስለሆነች ነው። ከእናቴ ትበልጣለች ድንግል ማርያም። አሁን ወጣቱ የሚቃጠለው ውስጡ የሚያረው የሚነደው እናቱ የሰጠችውን ክብር ሳይሆን ድንግል ማርያም የሰጠችው ከእናት በላይ የበለጠ ክብር ስለሰጠችን ነው። እኔ ስለሷ አንገቴን እሰየፋለሁ ይላሉ በየሚዲያው እያቸው ወደው አይደለም። እናታቸው መኩሪያቸው ትምክህታቸው ስለሆነች ነው። በድንግል ማርያም እባካችሁ አትምጡ። መናፍቃን እባካችሁ፣ ያልተማራችሁ ሰዎች እባካችሁ እስኪ እናቴን ንካት፣ እስኪ እናትህን ይንካብህ። ዝም ትላላችሁ? መልኳ የማያምር አፍንጫ ጎራዳ ሆደ ዘረከቦ ብትሆን፣ ቅርጿ ደስ የማይል መልከትፉ ብትሆን እናትህን እስኪ ነገ ያርጋት። ዝም ትላለህ? እማዬ እናቴ ካንቺ ያስቀድመኝ አይደል የምትለው? እናቴ ሆይ እኔ ድፍት ልበልልሽ አይደል የምትሉት እናታችሁን? የእናት መጥፎ አላት ወይ ንገሩኝ እስኪ። አለው ወይ? የአባት መጥፎ አለው ወይ? ድንግልን የሚነካ ሰው አለቀለት። እውነቴን ነው የምላችሁ፣ አለቀለት። በዚህ ምድር ባሉ ፍጥረታት ሳይሆን በሰማይ ሰራዊት ዘንድ ቁጣ ይከተለዋል። ቁጣ እጅ በሰይፍ የሚቆርጥ መልአክ አለ። እሱ ማን ነው ንገሩኛ? ታውፋንያን እጁን ያጨደው መልአክ ማን ነው? እሱ ቅዱስ ገብርኤል አለ። በድንግል ማርያም አጠገብ ቅዱስ ገብርኤል አለ። በድንግል ማርያም አጠገብ የምሕረት መልአክ ከሰማይ መና የሚያወርደው ከዓለት ላይ ውሃ የሚያፈልቀው ከሙሴ ጋር ሆኖ እስራኤልን ቀን በደመና ሌሊት በብርሃን ፋና ባህር እየከፈለ ሲያሻግራቸው የነበረ ከሰማይ መና ከዓለት ላይ ውሃ እያፈለቀ ሲያጠጣቸው ሲመግባቸው የነበረ የመላእክት አለቃ ቅዱስ ሚካኤል አለ። ማን አለ ንገሩኝ? ማን አለ? ከድንግል ማርያም አጠገብ ቅዱስ ሚካኤል አለ። ከድንግል ማርያም አጠገብ ቅዱሳን መላእክት አሉ። ከድንግል ማርያም እቅፍ ኢየሱስ ክርስቶስ አለ። ሞኝ ትውልድ እናትን ጥሎ ልጅን ምን ብሎ አንጠልጥሎ ይላል። ድንግል ማርያም ባለችበት ቦታ ሁሉ ኢየሱስ ክርስቶስ አለ። ለምን እሱ አልተለያትም? ንገሩኛ። ለምን አልተለያትም? እሱ በመቃብር ውስጥ ሆኖ እሷ እያለቀሰች ግን ካጠገቧ ነበረ በመንፈስ ቅዱስ ኃይልና ክብር። አያችሁ? እናትን መንካት በጣም ክርስቶስን ለማስደሰት አስባችሁ ከሆነ ተሳስታችኋል። ፈጣሪን ነው የምላችሁ፣ ተሳስታችኋል። ክርስቶስን የምታስደስቱት ድንግል ማርያምን በመርገም አምርሮ በመጥላት አይደለም፣ ድንግል ማርያምን እናቴ በማለት ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኔ ኃጢአተኛዋ ወደ አንቺ መምጣት ነበረብኝ አለች። አንቺ በእውነት ያመንሽ ብጽሕት ነሽ። ብጽሕት ነው ልንላት የሚገባው። እሷም ተናግራለች። ትውልድ ሁሉ ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል። ምን ይሉኛል? ብጽሕት ይሉኛል ነው ያለችው። ብጽሕት በልና ተባረክ፣ ብጽሕት በልና ክበር፣ ብጽሕት በልና ተቀደስ፣ ብጽሕት በልና በረከት አገኝ፣ ብጽሕት በልና ሰላም አገኝ። አትርገሙ ይላል መጽሐፍ ቅዱስ። እሷን እየረገማችሁ ስዕል አድኗን እየቀደዳችሁ ስዕሏን በእግራችን እየረገጥን አገሪቱ በመቅሰፍት ትመታለች። እንኳን ሌላ መጽሐፍ ላይ የተጻፈ ታሪክ አለ። ምንድነው የሚለው? ስምሽ በተጠራበት መታሰቢያሽ በተደረገበት ስዕል አድኖሽ ባለበት
ጽውጋን አጋንንት አይቀርቡም። መቅሰፍት ቁጣ አይቀርብም። በዛ ቦታ መንፈስ ቅዱስ ቅዱሳን መላእክት በረከተ እግዚአብሔር ይውላል ያድራል። ስለዚህ እና ክብር ሃይማኖታችንን የሰው ሃይማኖት አንንካ። ዝም ብለው ጥልቅ ብለው የሰው ሃይማኖት እየተሳደቡ የሚከራከሩ አሉ። አሁን ከመጣብህ በእርግጥ መልስ መስጠት ይቻላል። በማያገባን ያውን ቁርአን አላቅም፣ ስለ ቁርአን የማላቀው መዘባረቅ አልችልም። ባይሆን መጽሐፋችን ተመሳሳይ ስለሚሆን ከመናፍቃን ጋራ ነው። መናፍቃን እያልን የምንጠራቸው ከመናፍቃን ጋራ ነው ልንነጋገር የምንችለው። መናፍቅ ማለት ከፊሉን ያመነ ማለት ነው፣ ሌላውን የካደ ማለት ነው። መናፍቅ ማለት የማይታመን ከሃዲ ማለት ነው፣ እምነት የሌለው ማለት ነው። ከዛ ውጪ አሁን የቡዲዝም እምነት ተከታዮች ሊኖሩ ይችላሉ። እኔ የቡዲዝም መጽሐፍ አላነበብኩም። የሰይጣኒዝም እምነት ተከታዮች ሊኖሩ ይችላሉ። እኔ እንደዛ አይነት መጽሐፍ አላነበብኩም። ስለዚህ ስለ ሰይጣኒዝም ስለ ቡዲዝም ላወራ አልችልም። ስለ ዳቢሎስና ሰራዊቱ ላወራ እችላለሁ፣ በመጽሐፍ ቅዱስ የተጻፈውን አይቼ አንብቤ ተምሬ። ከዛ ውጪ የማናቀውን እየቀባጠር የሚያውቁት መናገር ይችላሉ። እሱ ስለሚገባቸው ስለተማሩ ስላወቁት ማለት ነው። የማላቀውን ነገር ግን ማወቅ ይጠበቅብኛል። መጀመሪያ መማር ይጠበቅብኛል። ሳንማር የምናወራው እስኬቱም ወንዱም በቃ አካኪ ዘራፍ ሲል ነው የምታየው። ኧረ ራስህን አድን ወንድሜ፣ መጀመሪያ ራስህን አድን። ወንጌል ከመስበካችን በፊት ራሳችንን አድን። ከዛ በኋላ ነው ራስህ መጠለያ ሳይኖርህ ራስህ መጠጊያ። አንተ መቼ ቀረብክና ወደ እግዚአብሔር ሌላውን ለማቅረብ የምትታገለው? አንተ መቼ ስርዓት ያስክና ሌላውን ስርዓት እንዲይዝ የምትታገለው? አስቸጋሪ ነገር ነው። ስለዚህ ስርዓት ይኖረን፣ ስም ስናወጣ ስርዓት ይኖረን። እግዚአብሔር የሚከብርበት እግዚአብሔር የሚወደው ስማችን ይቀደስ፣ ስማችን እንዲከብር፣ ስማችን እንዲባረክ። ገብረ ሥላሴ ወለተ ማርያም፣ ሰይፈ ሥላሴ ገብረ ሚካኤል ወለተ ሥላሴ ቤተ ክርስቲያን የሰጠችን የተቀደሰው ልዩ ስሟ። በዚህ መልኩ መማር አለብን። ስለዚህ ዮሐንስ የሚለው ስም የከበረ ስም ነበረ እና ከኔ ይልቅ የበለጠ ይሆናል። ምን ያለ ይሆናል? ከኔ የከበረ ይሆናል። እርሱ ያልኩት ይመጣል። እኔ በውኃ ያጠመቅኳቸው፣ እሱ ስሙን ስጠቅሰው የነበረው ስመሰክርለት የነበረው በእሳት ያጠምቃቸዋል እያለ መናገር ጀመረ። ተመልከቱ፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 15 ላይ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበርና። ሕግ በምን ተሰጥቶን ነበርና? እኛ ሁላችን ከሙላቱ ተቀበልን። ሙላታችን ማን ነው? እስኪ ንገሩኝ። ሙላታችን ማን ነው? የህይወታችን ሙላት ማን ነው? የኑሯችን ሙላት ማን ነው? የማንነታችን ሙላት ማን ነው? ሙላታችን፣ ብርሃናችን፣ ሰላማችን፣ ክብራችን፣ መተንፈሻ አካላችን፣ ህይወታችን፣ ደህንነታችን እሱ ማን ነው? እኔ አቅም የለኝም ከዚህ በላይ መግለጽ ብችል። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበረ። አሁን ግን ጸጋና እውነት በኢየሱስ ክርስቶስ ሆነ ይላል። በማን ሆነ? ክርስቲያኖች በማን ሆነ? ጸጋና እውነት፣ ድንግል ማርያም የወለደችው ጸጋና እውነት ኢየሱስ ክርስቶስ። እቺ የምንነቅፋት የምንሰድባት ሴት እመቤታችን አምጣ የወለደችው ጸጋና እውነታችን ነው። ጸጋና እውነት በኢየሱስ ክርስቶስ ሆነ። በማን ሆነ? በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ እሱ ራሱ ተረከው እንጂ እግዚአብሔርን ሆኖ ተሰራ፣ ተሳለ፣ እግዚአብሔርን መሰለ። እሱ ራሱ ሞትና ሕይወትን ታሪክ አደረገ፣ ተረከው፣ እሱ መሰለው። እግዚአብሔርን አንድስ እንኳን ያየው የለም። ያየው አለ? በክርስቶስ ኢየሱስ በኩል እግዚአብሔርን አይተነዋል። ከዛ ውጭ ግን የለም። በአስፈሪው ዙፋን ላይ የተቀመጠውን ማንም እንዳላየው አንድስ እንኳን እግዚአብሔርን ያየ የለም። አንድ ልጁ ራሱ እግዚአብሔርን መስሎ ተረከው እንጂ ነው። ስለዚህ
አይሁድ አንተ ማነህ አሉት። ይሄን ወንጌል ሲሰብክ ሲያስተምር አንተ ማነህ አሉት። የእግዚአብሔርን ቃል ሲነግራቸው ስለ ኢየሱስ ክርስቶስ ሲነግራቸው አንተ ማነህ? ከየት ነው የመጣኸው? አገርህ ወዴት ነው? ማን ትባላለህ? እያሉ ጠየቁት። ስለዚህ ይጠይቁትም ዘንድ ከኢየሩሳሌም ካህናት ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ዮሐንስ ስለ ክርስቶስ መሰከረ። እኔ ክርስቶስ አይደለሁኝም፣ ስለ ክርስቶስ ልሰብክ ነው፣ ላስተምር የመጣሁት ስለ ክርስቶስ ልመሰክር ነው። እኔ ማን ነኝ? እኔ ክርስቶስ አይደለሁም፣ እኔ ግን ስለ ክርስቶስ ልመሰክር መጥቻለሁ። ማነህ አሉት በድጋሚ። አሁንም ማነህ? እስራኤላውያን ከባድ ሰዎች ናቸው። አይሁዳውያን ከባድ ሰዎች ናቸው። ከባድ ፊልስጤማውያን፣ አይሁዳውያን፣ አጠቃላይ በዛ ሀገር ውስጥ ያሉ ሰዎች እስቲል እስካሁን አደገኞች ናቸው። እግዚአብሔር እንዴት እንደተሸከማቸው አይታወቅም። ሃይማኖት የለም በኢየሩሳሌም ሀገር። ሃይማኖት አለኝ ብሎ የሄደ ሰው መከራውን ነው የሚያየው። በረሃብ ይቀጣል፣ ይጸየፉታል፣ ከነሱ ያረቁታል፣ ያገሉታል። የይሁድ እምነት የሚከተሉ ናቸው ወይም በእስልምና እምነት ያሉ ሰዎች ነው እዛ ሀገር እየኖሩ ያሉት። ከባዶች ናቸው። በድጋሚ የጠየቁት ታዲያ ማነህ? ልትነግረን ይገባል። ራስህን ማን ብለህ ትጠራለህ? ማንነትህን ንገረን አሉት። በዮሐንስ ላይ የመጣው ከባዱ ፈተና ይሄ ነው። ታውቃላችሁ ክርስቲያኖች፣ ማነህ እያሉ አስጨነቁት። እንግዲህ ይህን ስለ ክርስቶስ ስለተናገረ እሱም ነቢይ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የምጮኸው ሰው ድምፅ እኔ ነኝ። በየት የምጮኸው? መንገዱን አቅኑ ብሎ በትንቢት መጽሐፍ የጻፈልኝ የተናገረልኝ ኢሳይያስ እንዳለ በምድረ በዳ የምጮኸው ሰው እኔ ነኝ። እስራኤል በአጠቃላይ ምድረ በዳ ናት። ይገርማቸዋል። ምድረ በዳ አሁንም እስቲል በየጎጡ ቤቶች አሉ። በእርግጥ ጀንትል የሆነ ቤት አለ። የሚገርም ግን በከተማው መሃል ደግሞ ከዚህ ከተማ እስከዛ ከተማ የሚያደርሰውን ዳርቻ ለማግኘት በጣም ሩቅ ነው። ሜዳ ሲሆን የእርሻ ማሳ ነው። ምድረ በዳ ነው። ምድረ በዳ ነው። ሰው የለውም ማለት አይደለም። ግን የሚገርም በረሃ ደግሞ ይህን ያህል ደግሞ ተክል የለውም። ምድረ በዳ ታውቃላችሁ። መሬቱ ነጭ ነው። መሬቱ ምንድን ነው? መሬቱ ነጭ ነው። ድንጋዩ ነጭ ነው። ቤቶቻቸው በድንጋይ የተገነቡት ነጭ ነው። አስፓልቱ ላይ ኮብልስቶኑ ሁሉ ነጭ ነው። ቀለም የተገባ ነው የሚመስለው። እነሱም ከተማቸውን ሲያስቡ ዛፎቻቸውን ጭምርት ነጭ ቀለም ቀብተውታል ግንዶቹን። ስለዚህ እስራኤላውያን በጣም ከባዶች ሰዎች ናቸው። አስጨንቀውታል። ማነህ? ልትነግረን ይገባል። በምድረ በዳ ትንቢት የተነገረልኝ ሰው እነሆ ስለ ንስሐ ስብከት ልሰብክ የመጣሁት እኔ ነኝ አላቸው። ይሄን ነገራቸው። የተላኩትም ከፈሪሳውያን የተላኩት እነዚህ ተከራካሪዎች እነዚህ ማነህ እያለ የሚጠሩት ከፈሪሳውያን ነበሩ። እንኪያስ አንተ ክርስቶስ ነህ አሉት። ማን አሉት? አንተ ክርስቶስ ነህ? በምድረ በዳ የምጮኸው ሰው ነኝ፣ ትንቢት የተነገረልኝ ሰው ነኝ ስላላቸው አንተ ክርስቶስ ነህ ታዲያ አሉት። አይደለሁም። ኤልያስ ነህ? አይደለሁም። ነቢይ ካይል አይደለህ? ከነቢያት መካከል ካልሆንክ ማን ፈቅዶልህ ታጠምቃለህ አሉት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ድሮ ግን እናንተ የማታውቁት በመካከላችሁ ቆሟል አላቸው። በሌላ ቋንቋ አለቃዬ ማለት ነው። ምኔ ነው? አለቃዬ፣ መምህሬ፣ ጌታዬ። አያችሁ፣ መሪዬ፣ አዛዤ፣ የላከኝ እኔ ለሱ የተላኩለት በመካከላችሁ ቆሟል። በሱ ምክንያት እኔ በእናንተ ፊት ቆሜያለሁ። በዛ ምክንያት በሱ ምክንያት በመንፈስ ቅዱስ ታዝዤ እኔ በውሃ አጠምቃችኋለሁ። በእሳት የሚያጠምቃችሁ ግን በመካከላችሁ ቆሟል አለ። እግዚአብሔር የተመሰገነ። እስኪ እግዚአብሔርን አመስግኑት። አዎ እሱ በእሳት አጠመቀን እኮ ተጠምቀናል። ሴቷ በ80 ቀኗ ወንዱ በ40 ቀኑ በምን ተጠመቀ? በመንፈስ ቅዱስ እሳት።
አያችሁ፣ በካህናቱ ላይ አድሮ በመንፈስ ቅዱስ እሳት በቤተ መቅደሱ ውስጥ በቤተ ክርስቲያን ግቢ ውስጥ ገንዳ ላይ እንደ መናፍቃን ሂደን አንነከርም። ይዞ ፍንግል አድርጎ በአፍጢሙ አይደለም ይደፋሽ። የኛ አባቶች የትትና አባቶች አምላካቸውን ፈጣሪያቸውን የመሰሉ የክርስቶስ እንደራሴዎች ክርስቶስ ያስዘዛቸውን ስራ የሚሰሩ ክርስቶስን የሚመስሉ ማንን የሚመስሉ? ክርስቶስን የሚመስሉ ኃጢአትና ነውርን በደልን የሚሸሽጉ ኃጢአትን በጸሎታቸው የሚያስወግዱ ኃጢአትን በጸሎታቸው የሚያስተሰርዩ ከእግዚአብሔር በተሰጣቸው ስልጣን መፍታት ማሰር የሚችሉ የዮና ልጅ ጴጥሮስ ሆይ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተ አለት ነህ፣ በአንተ አለትነት ቅድስት ቤተ ክርስቲያንን መሰርታታለሁ፣ የሲኦል ደጆች አያናጓትም። የመንግስተ ሰማያትን መክፈቻ ቁልፍ እሰጥሃለሁ። ምን እሰጥሃለሁ? ቁልፉ ብትዘል ብትፈርጥ ምንም አይነት ነገር ብትናገር ስም ብታጠፋ ስም ብታጎድፍ ቁልፉ ከተሰጠ ተሰጠ ነው። ምንም አታመጣም። የአባም ቁልፍ መቀማት ይቻላል? ይቻላል ወይ? ይቻላል ወይ? ቆባቸውን ልታስወልቅ፣ ልብሳቸውን ልታስወልቅ፣ መስቀላቸውን ልትቀማ ትችላለህ። ከደም ከአጥንታቸው የተጣበቀው ስልጣናቸውን ግን ለይቶ ማውጣት ይቻላል? በቀበሌ የሚታደል አይደለም። ይሄ ስልጣን በዳቦ ቤት የሚገኝ አይደለም፣ ወይም ባንክ ቤት አይደለም። እንደ ዶላር አይመነዘርም። ታውቃላችሁ? በየትኛውም ፍርድ ቤት ተከራክረህ ልታገኘው አይቻልም፣ አይሰጥም። በዚህ ምክንያት ራስ ምታት ያመማችሁ ሰዎች መቼም መድኃኒት መዋጥ ነው፣ መርፌ መወጋት ነው ስራችሁ። ሂዳችሁ ተወጉ፣ ሂዳችሁ ታከሙ። ከዛ ውጪ የቤተ ክርስቲያን ጸጋ የቤተ ክርስቲያን ጸጋ ነው። አይቻልም። ይቻላል ወይ? ይቻላል ወይ? አይቻልም። ክብርና ምስጋና አምልኮና ወዳሴ ለአምላካችን ይሁን። ስለዚህ እናንተ የማታውቁት ማን የማያውቀው? ቢያዩት ራሱ አያውቁትም። የማርያም ልጅ ብለውታል። የማን ልጅ ብለውታል? በእርግጣው የማርያም ልጅ ነው። ቢያዩት ራሱ በደንብ አያውቁትም። የእንጨት ጠራቢ ልጅ ብለውታል። የማን ልጅ ብለውታል? የዮሴፍ ልጅ ብለውታል። የማን ልጅ ብለውታል? የዮሴፍ ልጅ ብለውታል። በእርግጥ የዮሴፍ ልጅ ነው፣ ግን በስጋ የወለደው አባቱ አይደለም። የመንፈስ ቅዱስ አባቱ ነው፣ አሳዳጊው ነው። የናቱ ዘመድ ሆኖ የናቱ ጠባቂ ነው። እናቱን የሚንከባከብ ነው። ለናቱ ሎሌ የሆነ የናቱ ሰራተኛ ነው። ዮሴፍ አረጋዊው ሽማግሌው ሰው፣ ትሁቱ ገሩ ሰው ዮሴፍ። እናንተ የማታውቁት በመካከላችሁ ቁሟል ያላቸው ስለሚነቅፉት ነው። እናቱ ማርያም ናት፣ እናውቃታለን። አባቱ ዮሴፍ ነው፣ የእንጨት ጠራቢ ልጅ ነው፣ እናውቀዋለን። ደግሞ ከሰማይ ወረድኩ ይላል። ይሄ ሐሰተኛ ስጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም ይላል። የሰው ስጋ ልንበላ ነው ወይ? እሱ ከአባታችን ከመምህራችን ከሙሴ ይበልጣል ወይ እያሉ መከራ አብልተውታል። ምን አብልተውታል? መከራ፣ ስቃይ። አታውቁትም ያላቸው ለዛ ነው። በመካከላችሁ ቁሟል። በመቼ ቁሟል? እኛም እኮ አናውቀውም። በ80 ቀናችን በ40 ቀናችን ተጠምቀንለት ስም ሰጥቶን በስሙ ሰይሞን ልጆቹ ብሎን አክብሮን የመንፈስ ቅዱስ የልጅነት ስልጣን ተሰጥቶን በዮሐንስ ወንጌል ላይ ተመልከቱት። ወደ ገዛ ወገኖቹ ወደ ገዛ ዘመዶቹ መጣ። የገዛ ወገኖቹ ዘመዶቹ አልተቀበሉትም። ለተቀበሉት በስሙ ለሚያምኑት ለነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን ሰጣቸው? ስልጣን እንኳን ሰጥቶን ክርስቶስን አናውቀውም በአግባቡ። የእግዚአብሔር ልጆች እንድንሆን ተፈቅዶልን አባታችን ኢየሱስን አባታችን ፈጣሪያችንን ክርስቶስን አናውቀውም፣ በቅጡ አናውቀውም። ብናውቀውማ ዕለት ዕለት
እንመጣ ነበር። እንደ መግደላዊት ማርያም ዕለት እንገሰግስ ነበር ወደ መቃብሩ። ዕለት ወደ ቤተልሔም እንመጣ ነበር። የዕለት እንጀራችን ወዳለበት ቤት እንመጣ ነበር። ስጋውን እንበላ ነበር፣ ደሙን እንጠጣ ነበረ። አናውቀውም። ካለማወቃችን የተነሳ ይሄው እስረኞች ነን። ምኖች ነን? ንገሩኝ። ምኖች ነን? እስረኞች ነን። ታስረናል። ባጋንንት ታስረናል። በኃጢአት ታስረናል። በበደል ታስረናል። በክፋት ታስረናል። በነውር ታስረናል። በምቀኝነት ታስረናል። በክፉ መንፈስ ታስረናል። አልታሰርንም ካላችሁ ካልን የፊታችን ወዝ ያስታውቃል። ፊታችን ይመሰክርብናል። ንግግራችን፣ ቋንቋችን ይመሰክርብናል። ክርስቶስን አይሸትም። ክርስቲያን አይሸትም። መባላት ነው ስራችን። መጣላት፣ መገዳደል፣ መፋጀት ነው ስራችን። እግዚአብሔር ፍቅር ይስጠን፣ መከባበር ይስጠን። መከባበር ይሰልጥንብን፣ መዋደድ ይሰልጥንብን። የእግዚአብሔር መንፈስ በሕይወታችን ይሰልጥንብን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ